እሁድን በኢቢኤስ እንደቀጠለ ነው። ስለ ውበቱ ሰዓታችን ላይ ነን። በዛሬ ስለ ውበቱ ሰዓታችን ቃል ኪዳን ምን ይዛልን መጣ? ቃል ኪዳን ምን ይዛልን መጣለች? እንግዲህ በተለያዩ አደጋዎች በተለያዩ ምክንያቶች ሰውነታችን ላይ ጠባሳዎች ይኖሩናል። እነዚህን ጠባሳዎች ማስወገድ ብንፈልግ እንዴት ባለ መንገድ ማስወገድ እንደምንችል የሚያሳይ ፕሮግራም ነው ይዛልን የመጣችው። አሁንም እሁድን በኢቢኤስ ይቀጥላል። መልካም ጊዜ። የሰው ልጅ በህይወት ሲኖር ሁሌም መንገደኛ ነው። በህይወት መስመር የተሰጠውን የእድሜ ልክ ያክል ይጓዛል። በጉዞ ወቅት ታዲያ በጎም ይሁን መጥፎ የተለያዩ ገጠመኞችን ያስተናግዳል። ለምሳሌ የተለያዩ አደጋዎችን ብናነሳ የሰው ልጅ መጥፎ የህይወት ገጠመኞች ናቸው ልንል እንችላለን። በመሆኑም የሰው ልጅ ሁሌም ለአደጋ ቅርብ ሆኖ ይኖራል። ማንም ሰው ዛሬን አይቶ ነገ አደጋ እንደማይደርስበት እርግጠኛ መሆን አይችልም። ታዲያ አንዳንድ አደጋዎች በሰውነታችን ላይ የሚታይ ጠባሳዎችን ጥለው ሊያልፉ ይችላሉ። ለነዚህ ጠባሳዎች ታዲያ ማጥፊያ ወይም ማሻሻያ መንገድ እናገኘው? በዛሬው በስለ ውበቱ ፕሮግራማችን በአደጋና በተለያየ ምክንያቶች ሰውነታችን ላይ ለሚፈጠሩ ጠባሳዎች መፍትሄ ልንፈልግ ከማርሻ ሰርጂካል ሴንተር ብቅ ብለናል። አብራችሁን ቆዩ። የጠባሳ ማጥፊያ መንገዶችን ለማየት በማርሻ ሰርጂካል ሴንተር ፕላስቲክ ሰርጂን ከሆኑት ከዶክተር ቴዎድሮስ መሰለ ጋር ቆይታ እናደርጋለን። በዛውም እንግዲህ ክላይንትም አለች፣ የሷን የጠባሳ ሂደቱን አብረን እናያለን። ዶክተር በድጋሚ ተገናኘን፣ ደስ ብሎኛል። እኔም እንደዚሁ። እንዴት ነህ? አለን። እንዴት ናችሁ? እስቲ ዛሬ ደግሞ ስለ ጠባሳ ልናወራ ነው። ስንት አይነት የጠባሳ አይነቶች አሉ ከሚለውን ጀምር። ያው ጠባሳ ጉዳት ከደረሰ በኋላ ቆዳችን ከዳነ በኋላ የሚያሳየው ምልክት ነው፣ ሌላ ነገር አይደለም። ስለዚህ ጉዳቱ በብዙ መንገድ ሊመጣ ይችላል። በቃጠሎ ሊሆን ይችላል፣ ተቆርጦ ሊሆን ይችላል፣ በምት ሊሆን ይችላል፣ በሆነ አሲድ ኬሚካል ነገር ሊሆን ይችላል። በእንደዚህ መልኮች በብዙ መልኮች ጉዳት በሚከሰትበት ጊዜ ወይም በቀዶ ጥገናም ሊሆን ይችላል፣ በበሽታም በኢንፌክሽንም ሊሆን ይችላል። በእነዚህ ምክንያቶች ቆዳው ያንን ለማዳን ሲሞክር እንደ ጉዳቱ መጠን ሲድን ኢቨንቹዋሊ አንድ ቦታ ላይ የሆነ ምልክት ያሳያል ማለት ነው። ጠባሳ ደረጃ አለው? እንዲህ ይወጣለት ደረጃ የለውም። በጣም ትንሽ ጭረት እስከ መጨረሻው ድረስ እጅ እንዳይነቃነቅ ወጥሮ ሊሆን ይችላል። ግን ካንሰር አይደለም፣ ሌላ አይነት በሽታ አይደለም። የመዳን ምልክት ግን ያው ለእይታና ለእንቅስቃሴ ወይ ነገር የሚመልስ ነገር ስለሆነ ነው፣ ደስ የማይል ነገር ስለሆነ ነው እንጂ በሽታ ለብቻው በሽታ ስላልሆነ ደረጃ ወጥቶለት ምናምን የሚደረግለት ነገር የለውም። ስለዚህ ማንኛውም አይነት ጠባሳ ይድናል ወይስ ይጠፋል ማለት እንችላለን? ያው ጠባሳ ማጥፋት ሲባል ሰው የሚመስለው ሙሉ ማጥፋት ነው። እሱ ቴክኖሎጂ የለም፣ አልተፈጠረም በዓለም ላይ። ጀስት ጠባሳ እንደ አይነቱ አይተን የማሻሻል ጉዳይ ነው። ለእይታ ያለውን ነገር መቀነስ ማለት ነው። ዋናው አንድ ከዳነ በኋላ ያው ሁለት ነገር ነው የሚሆነው። ለእይታ የማያምር ሰው አይቶ በመጥፎ ሁኔታ የሚያይበት ወይም ውበት የሚሰርቅ ጠባሳ ከሆነ እሱን ለእይታውን ማሻሻል። ሁለተኛ ደግሞ ፋንክሽናል የምንለው ከሆነ ለምሳሌ ጣት ላይ ቃጠሎ ሆኖ ጣት እንዳይዘረጋ ቆዳው ሊይዝ ይችላል፣ ወይ አንገት ቀና እንዳይል ያዝ ሊያደርግ ይችላል። እሱ ፋንክሽናል የሚባለው። ለሱ ደግሞ የማላቀቅና የማስተካከል ስራ ይኖረዋል። ዞሮ ዞሮ ግን ካለው ከሚያመጣው ችግር ለማሻሻል አይነት ነገር ነው የሚሰራው። ትንሽ ጭረት ከሆነ እሱን ማጥፊያ መንገድ የለውም። ሌዘር ምንም ይሁን ምንም እንትን አይደለውም። ግን ወይ ፊት ላይ ወይ የባህላዊ ሲሆን ወይም የጉዳት ሲሆን በሰው ዘንድ ውስጥ ሰው በመጥፎ የሚያይበት ከሆነ ውበት የሚሰርቅ ከሆነ ያንን ለማስተካከል ሲባል ነው ጠባሳ የምናስተካክለው። ማሻሻል ማለት ነው። ስለዚህ ስንት አይነት የማሻሻያ ወይም የማጥፊያ መንገዶች አሉ? ስለዚህ አሁን ለምሳሌ ትንሽ አንዳንድ ጊዜ አንዳንድ ሰው ላይ እንደ መወፈር እንደ መቅላት ምናምን የሚል ከሆነ ገና የመጀመሪያ ወር ከጉዳቱ ወር 2 ወር 3 ወር ሲሆን የሚደረጉ ትንንሽ ሕክምናዎች አሉ። ለምሳሌ በፕሬሽር ኢንጀክተር በቦታው ላይ ኢንጀክት ተደርጎ ያንን የሚቀንስ እንዲሁ ትንንሽ መድኃኒቶች አሉ የሚቀቡ። አብዛኛው መድኃኒት ውሸት ናቸው ውጭ የሚሸጡት። ቢኮዝ ምንም ኤፍዲኤ አፕሩቫል የሚያሳልፍ ነገር ስላልሆነ ማንኛውም ተቋም የራሱን ዝም ብሎ ሰርቶ የሚሸጠው አለ።
ስለዚህ አብዛኛው ሰው በሱ ይታለላል። ትንሽ ለጠባሳ የሚረዳ ትንሽ እንዳይወፍር ትንሽ እንዳይቆጣ አንድ ሁለት አይነት መድኃኒቶች ነው ያሉት። ትንሽ እነሱን በመቀባት እንዳይብስ ያደርገዋል በሚድንበት ጊዜ። አንድ ዓመት 2 ዓመት ከሆነው በኋላ ከዛ በኋላ የፈለገ ነገር ቢቀባ ብዙ አይረዳም። በመጀመሪያው ጊዜ ነው እሱን እንትን ማድረግ የምንችለው። ከዛ ውጪ የጠቆረ ከሆነ አንዳንድ ጊዜ ትንሽ በሌዘር እንሞክር እንችላለን ለማቅላት። ብዙ ጊዜ አይሳካም፣ ግን አንዳንድ ጊዜ ለአንዳንድ ሰው የሚሳካበት ጊዜ አለ። ትንሽ ነጣ ካረግ ነው በዛ ብቻ ሊበቃው ይችላል። አብዛኛውን ጊዜ እኔ ጋር የሚመጡት ሙሉ በሙሉ ተቆርጦ የዳነ የገነነ አይነት ጠባሳ ስለሆነ እንደዛ ሲሆን ያንን በቀላል ሰርጀሪ አንስቼ ወይ ማጥበብ ወይ ዳይሬክሽን መቀየር ማዛወር እንደዚህ ያደረግን ነው የምናስተካክለው። አሁን ለምሳሌ የእሳት አደጋ አለ። በእሳት አደጋ የሚፈጠሩ ጠባሳዎች ደረጃ አላቸው። አንደኛ ቆዳ ድረስ፣ ሁለተኛ ገብቷል የሚባሉት ከሌላ ሰውነት ላይ የመተካቱስ ነገር እንዴት ነው? የቃጠለው ጉዳት ነው የሚተመነው ደረጃ 1 2 በምንለው። እሱ እንደተባለው በጣም ወይ ሱፐርፊሻል ወይም ዲፕ ሱፐርፊሻል ወይም ሴኮንደሪ ወይም ተርሸሪ እያለ ነው የሚሄደው። እስከ አጥንትም ድረስ ያው እስከ ቦን ድረስ ስቴጅ 4 ይገባል። እሱ የጉዳቱን መጠን ለማወቅ ከዛ በኋላ የሚደረገውን ነገር ያንን ለማከም እንዲድን የሚደረገውን ነገር እንዲረዳ ነው እንደዛ የሚደረገው ማለት ነው። ከዳነ በኋላ ያለው ጠባሳ ግን እሱ ሌላ ነው። እሱ እንደሆነ ትንሽ የቀለም ለውጥ ብቻ ሊሆን ይችላል፣ ወይም ደግሞ እንዳልኩት በቃ ደድሮ ያን አካል እንዳይንቀሳቀስ ሁሉ የሚያደርግ የወፋፈረ ነገርም ሊሆን ይችላል በመጨረሻው ደረጃ ማለት ነው። ስለዚህ የተሻለ ውጤት ማየት ይችላል የትኛውም አይነት ጠባሳ ቢሆን ማለት ነው። ስለዚህ የገነነ ጠባሳ ሲሆን ማስተካከል ይቻላል። ቲኒ ጠባሳ ከሆነች ምንም የምናደርገው እንደውም የሚሻለው የገነነው ነው ማለት ነው። ለማሻሻል ለውጡ በደንብ የሚታየው እሱ ነው። ስለዚህ ዛሬ አንድ ክላይንት አለችን፣ እንተዋወቃትና የእሷንም አይተን እየሰራን ደግሞ እናወራለን። ሂደት ነው። ጤና ይስጥልኝ፣ እንዴት ነሽ? እሺ፣ የቱ ጋር ነው ጠባሳው? እዚህ ታፋይ ላይ ነው ያለው። እሺ፣ ጉዳቱ በምንድን ነበር የደረሰው? ጉዳቱ በልጅነቴ ውሻ ነክሶኝ ነው የደረሰብኝ። ኦኬ፣ ውሻው ምን አድርገሽው? እንደ ድንገት ሳላስበው መጥቶ ነው የነከሰኝ። ከዛ በኋላ ሕክምና አድርጌለው ያው ጠባሳውን የቀረው። እሺ፣ ሕክምናው እሱን ለማዳን ብቻ ነው ማለት ነው። ስለዚህ ሰርጀሪ ምናምን ነገር አልተሰራሽም። ህመም የለውም። ሌላ በአካሄድሽ ላይ ምንም የሚያመጣው ችግር የለም። ምንም የለም። እሺ፣ አንድ ጊዜ እንዲያው የትኛው እንስሳ ንክሻ ሲሆን የኢንፌክሽን ቻንሱ በጣም ሀይ ስለሆነ ሲድን እንደ ኖርማል ቦታ አይደለም የሚድነው። አሁን እቺ ትንሽ የተቆረጠች ነገር ነች፣ ዝም ብላ ነው የዳነችው። ይሄ ግን ውስጡም ተጎድቶ ኢንፌክሽኑ በልቶት ነው እንደዚህ የዳነው ማለት ነው። ጠባሳው የዳነው እስከ ጡንቻው ድረስ ስለሆነ ይሄ ሙሉ ፉል ቲክነስ ምንለው ማለት ነው። ቆዳው እንደዚህ ማምጣት ይኖርብኛል ማለት ነው። ስለዚህ በቅድሚያ ማርክ ይደረጋል። ካለበት ብዙ እንዳይረዝም አድርጌ የምችለውን ያህል በመቀነስ ዙሪያውን እንደዚህ ይሄን እንደዚህ ማድረገው ቢኮዝ አላቅም ምን ያህል እንደሚመጣ በአንድ ወቅት ማለት ነው። በአንዴ ካልመጣልኝ እስከሚድን ድረስ ትንሽ ጊዜ እንሰጠውና ከ3 ወር በኋላ በደንብ ከተለጠጠ በኋላ እንደገና ማስተካከያ ሊያስፈልገን ይችል ይሆናል። ከመጣልኝ በአንዴ ይሄን ሁሉ ጠባሳውን ብቻ አንስቼ ይሄ እዚህ ጋር ያለውን ቆዳ አንድ ማምጣት ይቻላል ማለት ነው። ርዝማኔው እዚህ ጋር ነው። ከዛ ሳንሄድ ሌላ ነገር ውስጥ ሳንገባ እቺን የማስተካከል ጉዳይ ብቻ ነው የሚሆነው ማለት ነው። እሺ፣ መጀመር እንችላለን። ይቻላል። ልጅነሽ ያው ይሄ አንቲሴፕቲክ ነው። ሰርፈስ ላይ ያለው ባክቴሪያን ሁሉ እንዲገልና ስንሰራ ስቴሪል የሆነ ኤንቫይሮንመንት እንዲሆን በማለት ነው። እሺ፣ እቺ ትንሽ መርፌ ነች፣ ማደንዘዣ ትንሽ ታቃጥላለች። ከዛ በኋላ ይደነዛል። አሁን መወጋው ላይዶኬን የሚባል መድኃኒት ነው። ጀስት በቦታው ላይ የሚያደነዝዝ ማለት ነው። ያሉትን ነርቮች ለጊዜው ከጥቅም ውጭ ያደርጋቸዋል። 1 ሰዓት 2 ሰዓት እንደዚህ አካባቢ ማለት ነው። ስለዚህ በነፃነት እንድንሰራ ይፈቅድልናል። አንዴ ዙሪያውን ከወጋሁት በኋላ በመሀሉ ምንም አይሰማትም። ፊልድ አነስቴዚያ ይባላል። ይህ በቀዋል ግን ሹር ለመሆን አንዳንድ ጊዜ ታይት ስለሆነ
ማለት የግምት ትንሽ ኤክስትራ እንዲኖረው ማለት ነው። ግን ጨርሰናል። እንግዲህ ይሄ ሲሰራ ያለው ሪስክ ይሄ ስፌቱ እንዳይለቅ ነው። ከለቀቀ ያው ይቆስላል፣ የቆስሎ ይድናል። ግን እንደተሰፋው ቀጭን ጠባሳ ሳይሆን ትንሽ ወፈር ያለ ይሆናል፣ የተለጠጠ ይሆናል። እሱን ሌላ ጊዜ ማስተካከል ይኖርብናል። ኢንፌክሽን ሊደርስም ይችላል። እሱ በጣም ሬር ነው። ከ101 እንደዚህ ቢሆን ነው ብዙም አያጋጥምም። እሱም በቀላሉ የሚድን ነገር ድንገት ከሆነ ደግነቱ ከዛ ውጪ ሌላ ነገር አያመጣም። እሺ እንዴት ነሽ? ህመም ምናምን ነገር የለውም? ጥብቅ ያለ ስሜት አለው? የለውም። ያው ማደንዘዣው ሲለቅ ትንሽ ጥብቅ ያለ ስሜት ይኖረዋል። ትንሽ ህመም ካለ ቀላል ማስታገሻ ፓናዶል፣ ፓራሲታሞል መዋጥ ትችያለሽ። ውሃ ታስነኪው፣ በእግር መሄድ ትችያለሽ። ምናልባት ስፖርት ዋና ምናምን ነገር ለአንድ 2-3 ሳምንት ብንቆጥብ ደስ ይለኛል። እና የነገ ሳምንት ቼክ አደርግሻለሁ ማለት ነው ቅዳሜ ጠዋት። በሚገርም ሁኔታ ክብ ሰፊ ጎድጓዳ የነበረ ጠባሳ መስመር ብቻ ቀርታለች። በስንት ደቂቃ ውስጥ ነው? ይሄ በጣም ትንሽ ደቂቃ 15 እንደዛ ቢሆን ነው። ከነ ዝግጅቱ አንድ 20 ደቂቃ ቢፈጅ ነው። አነስ ያለ ቦታ ስለሆነ ሪሌቲቭሊ ደግሞም ቆዳም ስለመጣልኝ በቀላሉ ባንዴ ማድረግ ችለናል። አሁን የሚድነውን ቀስ ብለን ነው የምናየው። እንደምታዩት ብዙ ህመም ነገር አይኖረውም። ምናልባት በኋላ ትንሽ ህመም ሊኖረው ይችላል። በቀላሉ በፓናዶል ወይም ፓራሲታሞል የሚታገስ ነገር ነው። መንቀሳቀስ፣ ወደ ስራ መሄድ፣ ወደ ፈለገችው ማድረግ ትችላለች። ትንሽ የሚከለክለው የኃይለኛ ስፖርት፣ ሩጫ፣ ዋና የመሳሰሉት ነገሮች ናቸው። ጭፈራ ላርካለች፣ በስክስታ ትችላለች፣ ግን ጉራግኛ አይቻልም። እንዳልኩት ምንም ከውስጥ አካሏ ጋር የሚያገናኘው ነገር የለም። እንቅስቃሴውን እንትን የሚያደርገው ነገር የለም። ዋናው ጥንቃቄ ለመጀመሪያ 2-3 ሳምንት ስፌቱ እንዳይፈታ ትንሽ ጥንቃቄ ብቻ ነው። ህይወቷን በዛው ትቀጥላለች፣ እኛ እንከታተሏለን። እሱ አንዴ ፍርጥም አልቆ ከዳነ በኋላ ቀለል ያለ መድኃኒት ታዘላትና እሱን እየቀባች አልፎ አልፎ እያየ ነው እስከ ዓመት ድረስ በራሱ የሚስተካከል ነገር ይኖረዋል። የመጀመሪያ 3 ወር ላይ ነው የምንከታተለው። ከዛ በኋላ እንዲሁ እይታን ለማለት ነው። መስተካከል ካለበት አንድ ቦታ ላይ ትንሽ ከሰፋ ወይም አንድ ቦታ አብጦ ከቀነሰ እንዳልኩት 3 ወር እንሰጠውና ቆዳው ሪላክስ እስከሚያደርግ ድረስ ማስተካከያ ሊያስፈልገው ይችላል። የዛን ጊዜ እሷንም እናደርግላታለን። ከዛ ጨረሰች ማለት ነው። ትንሽ ስንጥቅ መስመር ነው የምትሆነው ማለት ነው። ቁስሉ በየስንት ቀን ነው የሚቀየረው ማለት ነው? ይሄ እስከ ሳምንት ድረስ አይነካም። ከዛ እናየዋለን። አሁንም ቆንጆ ከሆነ እንደዚሁ ይታሸግና 1 ሳምንት ኤክስትራ እንሰጠዋለን። ከዛ በኋላ ነፃ ትሆናለች። ከዛ ራሷ እያየች እየታጠበች እየቀባችው ማስተባበል ብቻ ነው የሚሆነው። ሎሽን መታጠብ ምናምን መች ነው የሚቻለው? እሱን ውሃ ሳታስነካ ያው ፕላስተሩ እንዳይለቅ ማለት ነው። ሌላ ሰውነቷን አካሏን መታጠብ ትችላለች። ትንሽ ወይ ፌስተር ነገር አድርጋ ወይም ደብቀውን ማድረግ ትችላለች። ትንሽ ውሃ ቢነካው ምንም የሚሆነው ነገር የለም። ግን የታሸገው እንዳይበሰብስና እንዳይቆሽሽ ለሳምንት ያህል እንዳታደርግ ነው የምንመክረው። በጣም የሚገርም ለውጥ ነው በአንድ ቀን ያየ ነው። ለዛሬ በጠባሳ ዙሪያ ያዘጋጀንላችሁ የስለ ውበቱ ፕሮግራማችን ይህንን ይመስል ነበር። እሁድን በኢቢኤስ ከስቱዲዮ ይቀጥላል። መልካም ቆይታ።